እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። በጣም የሚገርመው ዛሬ ስለ ምጥ ነው ማወራው። ብዙ ሴቶች በተለይ የወለዱ ስለ ምጥ ይገባቸዋል። ምጥ በጣም ፔንፉል ነው። ምክንያቱም ያለውን ነገር እንዲያው ለመገላገል የሚከፍሉት ዋጋ ያ ፔን ምጥ ይባላል። እዚህ ጋር የምታዩት ጳውሎስ ያምጣል። የሚገርመው ጳውሎስ ያለበት ቦታ ሮም እስር ቤት ነው። ሮም እስር ቤት ሆኖ እየጮኸ ያለው ሌላ ምስጢር ነው። ጳውሎስ ልውጣ ከዛ እስር ቤት እባክህን አይደለም የሱ ጩኸት። ዝና አልነበረም፣ ጭብጨባ አልነበረም። ግን ምናልባት ሕይወቱ ቢያልፍ አንድ በልቡ ውስጥ በመንፈስ ቅዱስ አማካይነት የገባበት አንድ እውነት አለ። በዛ እስር ቤት ቢሆንም አንድ ነገር ግን ማድረግ እንዳለበት ይሰማዋል። ጳውሎስ ጥቂት ጊዜ ስለ ጳውሎስ ትንሽ እናስብ። ምን አይነት ብርሃን ነው ያገኘው ጳውሎስን ነው ጥያቄው። ምን አይነት ብርሃን ነው? ሐዋርያት ሥራ ምዕራፍ 9 ላይ እንደምታውቁት ጳውሎስን ወይም ሳኦልን እግዚአብሔር ተገናኘው። እግዚአብሔር በብርሃን መታውና ጌታ ኢየሱስ ክርስቶስ ራሱን ገለጠለት። አንተ ማን ነህ አለው። ብዙ ጊዜ ጳውሎስ ስልጣንም ስለነበረው የተማረም ሰው ስለሆነ እንደዚህ አይነት ክስተት እንደዚህ አይነት ገጠመኝ አይቶ አያውቅም። በብርሃን ሲጥለው ማን ነህ ጌታ ሆይ? እንደ ማን የደፈርከኝ ነገር መታው ጣለው። ግን አንድ ነገር አለው። ጌታ ሆይ ማን ነህ አለው። የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ለሶስት ቀን እውር ሆነ። ታሪኩን ታውቃላችሁ። ሐናንያ የሚባል ጭብጨባ ማቅ ማንም ሰው በዛ ምድር ላይ የት እንደነበረ የማይታወቅ ግን ባለራዕይ የሆነ እግዚአብሔርን የሚሰማ የእግዚአብሔርን ቸርነት የገባው የእግዚአብሔር አደራረግ የገባው አንድ ደቀ መዝሙር ነበር ይላል። ማን? ሐናንያ። እግዚአብሔር መጣና እንዲህ አለው ጌታ ኢየሱስ፣ አንድ ሰው አለኝ አለው። ጳውሎስ ይባላል፣ ሳኦል ይባላል። ሂድና ጸልይለት፣ በመንፈስ ቅዱስም እንዲሞላ አይኑም እንዲከፈት ላከው ማለት። ሐናንያ ምን አለው? ኖ አለ። ይህን ሰው እንዴት አድርገህ ነው? እግዚአብሔር ሆይ አሳዳጅ ነው። አያችሁ፣ ብዙ ጊዜ ሰዎች ለእናንተ የሚሰጧችሁ ቫልዩ በራሳቸው ልክ ነው። ብዙ ሰዎች ልካችሁን የሚነግሯችሁ በራሳቸው ልክ ነው። እናንተ ውስጥ ያለውን ልክ ስለማያውቁ ልካቸው በነሱ ስታንዳርድ፣ በነሱ አስተሳሰብ፣ በነሱ ጭንቅላት፣ በነሱ ሁኔታ ይነሱና ኖ እግዚአብሔር እንዲህ አለው። ሐናንያ አለው በእግዚአብሔር በነገሥታት ፊት የሚቆምልኝ ነው አለው። የእግዚአብሔር እይታ ሌላ ነው። አንዳንዴ ሰዎች ለእናንተ የሚሰጧችሁ ነገሮች ግምታቸው ዜሮ እንኳን ቢሆኑ እግዚአብሔር ከሰማይ ያየላችሁ ግምት ነው የሚሆነው። ጉባኤው አሜን ይላል። ጳውሎስን ወይም ሳኦልን አንተ በነገሥታት ፊት ታቆመዋለህ? አዎ እጠቀምበታለሁ። ከዚያች ጊዜ ጀምሮ ኢንካውንተር አድርጓል። ሰማያዊ ዓለም ገብቶታል። አንድ ከሌሎቹ ደቀ መዛሙርት ከሌሎቹ ሐዋርያት በተለየ ብርሃን ስለ እግዚአብሔር መንግሥት በርቶለታል። የሚገርማችሁ ጳውሎስ እንኳን ጴጥሮስ እንኳን ምን አለ? ለማስተዋል ይከብዳል የሱ ትምህርት እስኪል ድረስ በመልእክቶቹ ላይ ታገኛላችሁ።
ለነሱ ከባድ ነው። ማን? ጳውሎስ። ምን አይነት ብርሃን ይነካው? ምን አይነት ሰማይ መገለጥ ውስጥ ነው የገባው? ጳውሎስ በጣም ውስጡን ስታዩት ጠቅላላ የሱን መጽሐፍ 13 ወይም 14 የጻፋቸው ላይ ስትገቡ ያምጣል። የሆነ ገብቶታል። የሚፈልገው ነገር አለ። ከሰማይ የተገለጠለት ብርሃን በሰው ውስጥ እንዲገባ ይጮሃል። ትዝ ካላችሁ ሮሜ 9 ላይ እኔ በጣም ነው የሚገርመኝ። እኔ ጠፍቼ እስራኤል ትዳን፣ እኔ የተረገምኩ ልሁን ብሎ የማያቋርጥ ጭንቀት አለብኝ ይላል። ማን? ሐዋርያው። መንፈሳዊ ዓለም የገባው ሰው ለሰው የሚኖርበት ህይወት የበዛ ነው። ስለገባው እኔ ከእግዚአብሔር መንግሥት ወጥቼ ያ የኪዳን ሕዝብ፣ ያ የተባረከ ሕዝብ፣ አባቶች ከሱ የሆነለትን ሕዝብ አድነው ባክን ያለ ይጮሃል። ምጥ አለው ውስጡ። ገላትያን ምዕራፍ 4 ቁጥር 19 ላይ አንድ የሚያስገርም ቃል አለ። ፓስተር ባይሉ ያወጣልኛል። እሱን እንገራችሁ። ገላትያን ምዕራፍ 4 ቁጥር 19 ጻፏት። ጳውሎስ ይዞኛል ይላል። ማን? ክርስቶስ በእናንተ እስኪሳል። ሰውየው በምጥ ያለቀ ሰው ነው። የሚገርመኝ ምን ይዞኛል? ምጥ ይዞኛል። ምን እስኪሳል? ክርስቶስ ፎርምድ እንዲሆን በእናንተ ውስጥ፣ ክርስቶስ በእናንተ እንዲታይ፣ ክርስቶስ በእናንተ ሕይወት እንዲገለጥ፣ የክርስቶስ መዓዛ በእናንተ እንዲወጣ የኔ ምጥ ነው ይላል። እዚህ ላይ ወጣ ጥቅሱ ወይ ባህል አያችሁት? ምጥ ይዞኛል። ይሄ ሰውዬ ምንድን ነው የገባው? ወገኖቼ ዛሬ የሆነ ነገር ከጌታ መንፈስ እንካፈላለን። ያ በቃ ምጥ አለበት እንዲገባን የሆነ ነገር ይፈልጋል። ግን እስር ቤት ነው። እስር ቤት የገባ ሰው ምንድን ነው ሊያስብ የሚችለው? ወገኖቼ ከእስር ቤት አውጣኝ፣ ከወገኖቼ ጋር ቀላቅለኝ። ግን እሱ አንድ ምጥ አለው፣ ይጸልያል። ከዛ ወንድሞች መጡና ለኤፌሶን ቤተክርስቲያን በጣም የሚገርም ነገር ነገሩት ይላል። ቁጥር 15 ላይ ምዕራፍ 1 ቁጥር 15 ላይ የነገሩት ነገር በክርስቶስ ኢየሱስ ያላቸው እምነት እንዴት መሰለ ብለው ነገሩት። ዋው! በክርስቶስ ኢየሱስ ላይ ያላቸው እምነት ጠንካራ ነው። በጣም ያምኑታል ጌታን። የማይነቃነቁ ናቸው። መከራ ቢመጣ፣ ችግር ቢመጣ፣ ሐዘን ቢመጣ በእግዚአብሔር ድምፅ ላይ በክርስቶስ አለት ላይ ስለቆሙ ጎርፍም ጎረፈ ንፋስም ይንፈስ የሚናወጡ አይደሉም። መከራ አለባቸው፣ ግን በክርስቶስ እምነት ላይ ምን ብለዋል? ቆመዋል። ገብቷቸዋል። ሌላው በቅዱሳን መካከል ፍቅር አላቸዋል። ይሄ አስደንቆታል። እነዚህ ሁለት እንቁዎች ናቸው ለቤተ ክርስቲያን። ፍቅርና እምነት ናቸው። እነዚህ ወሳኝ ናቸው። አንድ ሴት ሁለት ጆሮ አላት። በሁለቱ በተበሳችሁ ላይ አንዱን ብቻ አታጥልቅም። ሁለቱን እንደምታጠልቅ በቤተ ክርስቲያን እምነትና ፍቅር ወሳኝ ናቸው። እምነት ከሌለን ዋጋ የለንም። ፍቅር ከሌለን ዋጋ የለንም። ስለዚህ የቤተ ክርስቲያኗ ውበት እምነት አላቸው፣ ደግሞ ምንድነው? ፍቅር አላቸው። በቅዱሳን መካከል ፍቅር አላቸው። ፍቅራቸው ቲያትር አይደለም። ቅድም እንደተናገርኩት ፍቅር የሚሰበክ ሳይሆን የምንኖረው ነው። እስቲ አሜን በሉ። ልድገመው። ፍቅር የሚሰበክ ሳይሆን የምንኖረው ነው። የግሪክ ትርጉም እየነገርከኝ የፍቅር ሕይወት ከሌለ ኢንፎርሜሽን ነው ጭንቅላት ውስጥ ያለው። ፍቅር የሚቆረስ ነው። ፍቅር ርኅራኄ ያለው። ይሄን ሰምቶ ጳውሎስ ግን አንድ ደግሞ የሚያስፈልጋችሁ ነገር አለ ብሎ ያመጣል።
ምጥ ይዞኛል። ጳውሎስ ለምንድን ነው ምጥ የሚይዘው? የገባውን ሼር ዛሬ የምናወራው ወገኖቼ፣ ዛሬ የምናወራው የህይወት ዘመናችሁ ትምህርት ነው። ይሄ እዚህ ምድር ላይ ጨርሳችሁ እስክትሄዱ ድረስ በሰማይም የሚቀጥል እውነት ነው የምናወራው ዛሬ። የምድር አይደለም፣ የዚህ አገር እዚህ ብቻ ኖረን በልተን ጠጥተን ተቀብረንበት የምናበቃው እውነት አይደለም ዛሬ የምናወራው። ዛሬ የምናወራው የሚቀጥል ነው። ጳውሎስ ለኤፌሶን ቤተክርስቲያን የጸለየውና የተመኘው የመጀመሪያው ነገር ምንድነው? ቅድም እየተዘመረ አንድ ነገር ውስጥ ያሰበ ጌታ ኢየሱስ ትዝ ካላችሁ ስጋዬን የበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት ነው። ይሄ ሰውዬ ስጋውን ሊያበላ ነው እንዴ? ግራ ገባቸው። ከዛ አብረውት የነበሩ በሙሉ ጥለውት ሄዱ። ይሄ ስጋውን ሊያበላ ነው እንዴ አሉ። ከዛ ደቀ መዛሙርቱም ተንገዳገዱ። እናንተስ መሄድ ትፈልጋላችሁ አላቸው። ጴጥሮስ እንዳለ ወደ ማን? ከዚህ በኋላ ግን እኛ ወደ ማን እንሄዳለን? አላችሁ የምትሄዱበት? ወደ ማን? አንተ የህይወት ቃል አለ። አንተ ክብራችን ነህ። አንተ ኃይላችን ነህ። ጮክ ብላችሁ እስቲ አሜን። አንተ ክብራችን ነው። አንተ ኃይላችን ነህ። አንተ ትምክህታችን ነህ። አንተ ጌጣችን ነህ። ካንተ ወደ ማን እንሄዳለን? አንተ አብልተህናል። አንተ አጠጥተህናል። አንተ ሰው አድርገህናል። አንተ ህይወት ሰጥተህናል። አንተ ንብረት ሰጥተህናል። አንተ ልጆች ሰጥተህናል። አንተ ጤና ሰጥተህናል። ወደ ማን እንሄዳለን? ካንተ ውጪ ወደ ውጪ ወደ ማን እንሄዳለን? ስለዚህ ቶሎ ለመሄድ ይሄ ሰዓት ጉዳይ ከቢድ ነው። የመጀመሪያው የሚቃትተው የክብር አባት የሆነው የኢየሱስ ክርስቶስን አምላክ አብን እንድታውቁት ነው ይላል። ምጥ ነው ይሄ። የህይወት የእውቀት መሰረት እግዚአብሔርን ማወቅ ነው። የህይወት ክብር እግዚአብሔርን ማወቅ ነው። ስታንዳርድ ከፍ የሚያደርግህ እግዚአብሔርን ማወቅ ነው። የምትነዳው መኪና አይደለም፣ የምትኖርበት ቤት አይደለም። እሱ ጥሩ ነው፣ ግን ያንተ ስታንዳርድ ክብርህ፣ እውቀትህ፣ መልክህ ማን ነው? እግዚአብሔርን ማወቅ። ወይ አሜን ይላል። የክብርን አባት እንድታውቁት ነው ብሎ ይጮሃል። ይሄ ሰውዬ በመንፈስ ቅዱስ አማካይነት ይጮሃል። ቢያውቁልኝ፣ እስር ቤት ሆኖ ቢያውቁልኝ፣ ቢረዱልኝ፣ ቢያውቁት ይሄን የክብር ጌታ ይህ እግዚአብሔር ሊመረመር የማይችል አስቡት እስቲ፣ ማንም ሊደርስበት የማይችል ከብርሃናት በላይ ብርሃን የሆነው አስቡት። የፈጠራትን ፀሐይ ማየት እንደማንችል ወደ እሷ ብንጠጋ እንደምንቀልጥ እንደምታውቁ ይህን ክቡር እግዚአብሔርን እንድታውቁት እግዚአብሔርን ማወቅ በጉባኤው ላይ ይፍሰስ። ዋው! ሰውየው አስገራሚ ነው። እንድታውቁት ታስር ያለው ለምኑልኝ እባካችሁ ልውጣ አይደለም፣ እግዚአብሔርን እንድታውቁት፣ እንድትረዱት፣ የምታመልኩትን አምላክ እንዲገባችሁ። የምታመልኩት ጌታ ከባድ ኃይለኛ፣ ማንንም የማይፈራ ቢፎር ዘ ፋውንዴሽን ኦፍ ይሄ ፕላኔት ከመኖሩ በፊት የነበረ ሁሉን የሚገዛ ሁሉን የሚችል ማንም የማያሸንፈው የኔ እግዚአብሔር ነው ያለ አሜን ነው። ጮክ ብላችሁ እስቲ አሜን በሉ። እንደዚህ አይነት አሜን ነቅ ያለ አሜን ድረሙት እስቲ አሜን በሉ። የሰማይ አምላክ ማንም ሊቀርበው የማይችል በብርሃን የተሞላ መላእክቱ እንኳን በፊቱ መቆም የማይችሉለት ይሄን እግዚአብሔር እንድታውቁት ያምጣል። የኔ ምኞት፣ የኔ ልብ እንደ ቤተ ክርስቲያን እንደ ፓስተሮች ልመናችን እግዚአብሔርን እንድታውቁ
እግዚአብሔርን የማወቅ መንፈስ እዚህ ጉባኤ ላይ ይፍሰስ። እግዚአብሔርን ማወቅ እንድታውቁት። ይሄ እግዚአብሔር ታራ እንዴት ይታወቃል? ከባድ ነው። በብርሃን የተሞላውን እግዚአብሔር ማን ያውቀዋል? መላእክቱ እንኳን መቅረብ አይችሉም። ፊታቸውን ሸፍነው ነው የሚያመልኩት። ይሄን እግዚአብሔር ራሱን የገለጠው ዮሐንስ እንደነገረን እግዚአብሔርን ያየ አንድስ እንኳ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየ አንድስ እንኳ የለም፣ በአባቱ እቅፍ የነበረው አንድያ ልጁ እሱ ክርስቶስ ገለጠው። የእግዚአብሔር መገለጥ ነው ክርስቶስ። ጮክ ብላችሁ አሜን። ክርስቶስ እግዚአብሔርን ነው የገለጠው። በሰማይ ያለውን የምንወደውን እግዚአብሔርን፣ የሚሰገድለት እግዚአብሔርን፣ ክብራችን የሆነውን እግዚአብሔርን የገለጠልን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን አየን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ። ያ የክብር ጌታ እንድናውቀው ይፈልጋል። እግዚአብሔርን ማወቅ። እስቲ እግዚአብሔርን ማወቅ በሉ። ማንን ማወቅ? እግዚአብሔርን ማወቅ። ትናንትና በየትኛውም ጉዞ ውስጥ ብትሄዱ የተከተላችሁት እግዚአብሔር እስከነ ድካማችሁ ማይተው እኔ በክርስቶስ ኢየሱስ የተገኘው ደህንነት ማንም ሊያጠፋው አይችልም ብዬ ነው ማምነው። ጮክ ብላችሁ አሜን። ማንም። ለምን? ክርስቶስ የተሰቀለበት ነው። የመጨረሻ ውድቀት ውስጥ ኖረህ እንኳን እጁን ልኮ ሊያድንህ የሚችል ጌታ ካለ አጨብጭባችሁ አሜን። እግዚአብሔርን ማወቅ ከመታወቅ በላይ የሆነ እግዚአብሔር ነው ወገኖቼ። እግዚአብሔርን ማወቅ እንዴት ይቻላል? ራሱ ጳውሎስ እዛ ላይ እግዚአብሔር ሊታወቅ የሚችለው በመንፈስ ቅዱስ ነው። የጥበብና የመገለጥ መንፈስ እንዲሰጣችሁ ምን እላለሁ? እለምናለሁ። መንፈስ ቅዱስ የመጣው ልሳን ሊያናገረን ብቻ አይደለም። እሱ በመጣ ጊዜ ወደ እውነት ነው የሚመራ። መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 2 ላይ መጨረሻው አካባቢ ላይ መንፈስ ቅዱስ ስለ እግዚአብሔር ሊታወቅ የሚችለውን ነገር ገላጭ ነው ይላል። ጠንካራ ቢሆንም በደንብ ስሙት። መንፈስ ቅዱስ እግዚአብሔርን ነው የሚያበራልን። ውስጣችን ብርሃን ይሰጠናል። እግዚአብሔርን ማወቅ ለምን? ቤተ መቅደስ ተደርገሃል። የእግዚአብሔር መንፈስ ይኖርብሃል። ዘርን አይ አቅምን አይ በክርስቶስ ኢየሱስ መሆን ብቻ። እስቲ አሜን በሉለት። እግዚአብሔር የሚታወቀው በመንፈስ ቅዱስ አማካኝ ነው። ትዝ ይላችኋል ኢየሱስ አንድ ጊዜ ደቀ መዛሙርቱን ሰበሰበና ማን ነኝ አላቸው። እንደ አስቡ አሁን ባይሉ ነኝ እንጂ ፓስተር ባይሉ ነኝ ማን ነኝ ብለው ዛሬ እንቅልፍ አልተኛም ነው የሚለኝ። ኢየሱስ እኔ ማን ነኝ አላቸው። ማን ነው ኢየሱስ? ለእናንተ ማን ነው? አባቶቼ፣ ወንድሞቼ፣ እህቶቼ ኢየሱስ አብሯቸው ኖሮ ተአምራት አሳይቷቸዋል፣ ክብር አሳይቷቸዋል። እኔ ማን ነኝ? አካባቢው ላይ ምን ይባላል ሲባል እጃቸውን አወጡ። አንዳንዶችማ ኤርሚያስ ይሉሃል፣ አንዳንዶቹስ ኤልያስ ይሉሃል፣ ከነቢያት አንዱ ነው ይሉሃል አለው። አላስደነቀውም ኢየሱስ፣ ዘራፍ አላለም። እኛውን አንዳንድ ሰዎች የማይሆን ስም ቢሰጡ ምን እንደሚሰማን የሌለ ስም መቶ አንድ ሰው ቢሰጥ ማን ነኝ እኔ እላለሁ። ግን ኢየሱስ ሌላው ምንም ይበላል። እናንተ ምን ትሉኛላችሁ? አለመገለጥ ስለ እግዚአብሔር ልጅ ስለ ኢየሱስ ማውራት አይቻልም።
ከዛ ጴጥሮስ መንፈስ ቅዱስ ወረደበትና እንዲህ አለው አንተማ አለው የሕያው የእግዚአብሔር ልጅ ነህ። ስጮክ ብላችሁ አሜን። ይሄን ጌታ አጨብጭቡለት። ክብር ለሱ ይሁንለት። አንተ የሕያው የእግዚአብሔር ልጅ ነህ አለው። ጴጥሮስ አለው ይሄንን ስጋና ደም አልገለጠልህም፣ ሰው አልገለጠልህም። የምድር ሰዎች ስለዚህ ብርሃን ሊነግሩ አይችሉም። የገለጠልህ የአባቴ መንፈስ። ዛሬ በመገለጥ እግዚአብሔር ይባርካችሁ። በመገለጥ መንፈስ እግዚአብሔር ማወቅ ያመንኩትንም ይላል ጳውሎስ ያመንኩትንም አውቃለሁ። የምታምኑትን ወቁ። አይጥለኝም፣ አይተወኝም፣ ለስብራትም አሳልፎ አይሰጠኝም። ለምን? አምነዋለሁ። እግዚአብሔር አምነዋለሁ የሚል ጮክ ብሎ አሜን። ለምን እንደምናገር አላውቅም። እግዚአብሔርን ታምናችሁ እግዚአብሔርን ተከትላችሁ ነገሮች የጨለመባችሁ እግዚአብሔር በነገራችሁ ላይ ብርሃንን ያመጣል። ብርሃን ያመጣል። ታምነህበታል። እኔ ማን ነኝ ሲላቸው አንተማ ይሄው የአብ መጨረሻ መገለጥ ኢየሱስ ነው። ሌላ መገለጥ የለም። እሱን ማወቅ ጳውሎስ የሚያምጠው እናንተ ጀት እንድትገዙ አይደለም። እግዚአብሔር የተመሰገነ ይሁን። ግዙ። ግን የጳውሎስ ኡታው እግዚአብሔርን ማወቅ። ኮንፊደንስ እንዲጨምር ትፈልጋለህ? እግዚአብሔርን እወቅ። ምንም አልሰጋም። ዓለም በፈለገው መንገድ ቢሄድም ከኔ ጋር ያለው ከሁሉ በላይ የሚል እውቀት ሳይሆን በመንፈስ ቅዱስ የሆነ ኢንላይትመንት ካለ አትፈራም። እግዚአብሔር እሱን በማወቅ ይሙላል። ባይ ዘ ወይ እግዚአብሔርን ማወቅ የዘላለም ሕይወት ነው። ኢየሱስ ነው ያለው ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 3 ላይ ይሄ እሱን ማወቅ እቺ የዘላለም ሕይወት ናት ተብላለች። ኦኬ እግዚአብሔርን ማወቅ የዘላለም ሕይወት ቀጣይ ሕይወት ነው። እንዳትታለሉ። እግዚአብሔርን ትኩረት ማድረግ ያለባችሁ እግዚአብሔርን ማወቅ፣ በቃሉ የተገለጠውን እግዚአብሔርን መከተል፣ በመንፈስ ቅዱስ የበራላችሁን እግዚአብሔር መከተል። ልሩጥ። ይሄ ሰዓት ከባድ ነው። ይሮጣል እባክህ። የአማኝ ክብሩ አምላኩን ማወቁ ነው። ፊልጵስዩስ 3 ከ4 እስከ 11 ይህን ቃል ማውጣት ፈልጋለሁ። ፓስተር ባይሉ ብታነብልኝ ደስ ይለኛል። ፊልጵስዩስ 3 ከ4 እስከ 11 በደንብ ስሙት። ሃሌሉያ። የክርስትና ዋና ቁልፍ ስለሆነ ፊልጵስዩስ 3 ከቁጥር 4 እስከ 11 እሺ። ፊልጵስዩስ 3 ከቁጥር 4 ጀምሮ ካስፈለገ እኔም በሥጋ የምመካበት አለኝ። ማንም በሥጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን ተገረዝኩ፣ ከእስራኤል ዘር ከቢንያም ወገን የተወለድኩ ስሆን ከዕብራውያን ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነ ያለ ነቀፋ ነበርኩ። ነገር ግን ይጠቅመኝ የነበረው ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉም ነገር እንደ ጉድለት ቆጥሬዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን ነገር እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእውነትም በሆነ ጽድቅ በእርሱ ዘንድ እንድገኝ ነው።
ክርስቶስና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤ እንድደርስ እናፍቃለሁ። አያስገርም? ሁሉን ስለ ክርስቶስ እንደ ጉዳት ቆጥር ነው። ጉዱፍ ነው። የእሱ ፍላጎት ክርስቶስን ማወቅ ምንድን ነው? የሰውዬ ግሞ የገባው እናቶቼና ወንድሞቼ ኦርቶዶክስ ስለሆንኩኝ በቃ እናቶች አባቶች ማለት እወዳለሁ። እስቲ አስቡት፣ ምንድን ነው ይሄ ሰው የሚያመጣው? እግዚአብሔርን ማወቅ፣ ክርስቶስን ማወቅ። ሁለተኛው እየጮኸ ያለው የልባችሁ አይኖች እንዲበሩ። በእናታችሁ በደንብ ስሙ። ስለፈጠራችሁ የልባችሁ አይኖች እንዲበሩ ምን ማለት ነው? ይሄ የሚለው ቃል መንፈሳዊ መረዳት እንድታገኙ ማለት ነው። የልብ አይን ማለት መንፈሳዊ መረዳት ስፒሪቹዋሊቲ። የልብ አይን እንዲከፈት ልበ ብርሃን እንድትሆኑ ያመጣል። ጌታ እንዲገባችሁ ምንድነው ብላችሁ ስትጠይቁት የተጠራችሁለት ተስፋና በቅዱሳን መካከል ያለውን የርስት ክብር እንድታውቁ ይላል። ለምን ጠራኝ ጌታ? ያንን በመገለጥ ከገባ ተራሱ አይደለም። አጠገባችሁ ያለው ሰው እኔ ተራሱ አይደለሁም በሉልኝ። ተራሱ አይደለም። በጣም እግዚአብሔር ያከበረኝ ሰው ነኝ። የተጠራውበት ምክንያት ገብቶኛል። ሃሌሉያ! የተጠራውበት ጠሬ ለምን እንደጠራኝ ገብቶኛል። ኦኬ። በቅዱሳን መካከል ያለው የርስት ክብር፣ ርስት አለን። ርስታችንም ራሱ እግዚአብሔር። የእግዚአብሔር ልጅነት የተሰጠን ወራሾች ሆንን። ልጆች ነን፣ ወራሽ ነን። ሰማያዊቱ ዓለም ይናፍቀናል። አለን ጌታ። የምድሩ ባይመች አይ ዶንት ኬር። እግዚአብሔር አለ። በሰማይ እግዚአብሔር ያዘጋጀው ለቅዱሳኑ የተዘጋጀ በረከት አለ። በሰማያዊ ስፍራ በመንፈሳዊ በረከት ባርኳቸዋል። እንደ ፍቃዱ ምክር ሁሉን የሚሰራ እንደ ፍቃዱ ምክር ሁሉን የሚሰራ እግዚአብሔር አስቀድሞ እኛን ወሰነን። ዓለም ሳይፈጠር በእግዚአብሔር ልብ ውስጥ ያለው አንተ ነህ። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄን አደረገ። ተስፋ አለን። ተስፋ አለኝ በሉ። ተስፋ አለሽ እኔት። ተስፋ አለሽ። ተስፋ አለ። እግዚአብሔር ተስፋ አለው። ያንተ ጉዳይ ባጭር እንደሚቀር የነገረ ሰይጣን ነው። ያንተ ጉዳይ አጭር ዓለም ዘላለም። ተስፋ አለ። ተስፋ አለኝ በሉ እስቲ። አዎ ርስት አለኝ። ርስቴ ማን ነው? እግዚአብሔር። የማይወሰድ ማንም የማይነጥቀኝ። እግዚአብሔር ማን ይወስድብኛል? ፖሊስ አይወስድብኝ። የሀገር መንግስት አይወስድብኝ። ማን? እግዚአብሔርን። ርስቴ እሱ ነው። ክብሬ እሱ ነው። ጳውሎስ ስለዚህ ነው የሚጮኸው። ሶስተኛው ይሄ ሰዓት ከባድ ነው አገር። ሶስተኛው የትንሣኤውን ኃይል እንድታውቁ ይላል። አይገርማችሁም? የምን የትንሣኤውን ኃይል? ይሄ ትንሣኤ ኢየሱስ ከሙታን የተነሳበት ነው። የሚገርም ነው። ያንን የትንሣኤ ኃይል እንድታውቁ ጳውሎስ እየጮኸ የነበረው አንዱ ቢሆንልኝ በሞት እንድመስለው ያንን የትንሣኤውን ኃይል እፈልጋለሁ። ክርስቶስ የገባው ሰው ያንን የትንሣኤ ኃይል ሮሜ 8 ቁጥር 11 ላይ በጣም የሚገርመው ለሚሞት ሰውነታችሁ ሕይወትን የሚሰጠው የትንሣኤ መንፈስ ነው ይላል። ጮክ ብላችሁ እስቲ አሜን ሃሌሉያ። ያ የሕይወት መንፈስ የትንሣኤ
የትንሣኤው መንፈስ አንተ ውስጥ ገብቷል። አንተ ውስጥ ያለውን ጅኒ፣ አንተ ውስጥ ያለውን በሽታ፣ አንተ ውስጥ ያለውን የትኛውን ነገር ጠራርጎ መጣል የሚችል የትንሣኤ መንፈስ እኔ ውስጥ አለ የሚል ጮክ ብሎ አሜን። የትንሣኤ መንፈስ ትንሣኤ እኔ ውስጥ የትንሣኤ መንፈስ አለ በሉ እስቲ። በንግግር እመኑ። ንግግር ጥሩ ነው። ጮክ ብላችሁ እኔ ውስጥ የትንሣኤ መንፈስ አለ በሉ። እንደገና እኔ ውስጥ የትንሣኤ መንፈስ አለ። የትንሣኤ መንፈስ ክብር ያለበት፣ ኃይል ያለበት። ሃሌሉያ። ሰይጣን እኔን ሊያሳዝን አይችልም። ለምን? የትንሣኤ መንፈስ አለ። ከእግዚአብሔር ጋር የምወክልበት፣ ከእግዚአብሔር ጋር የሚሄድበት፣ ከእግዚአብሔር ጋር አለው የምልበት የትንሣኤ መንፈስ እኔ ውስጥ አለ። ሃሌሉያ። በሽታ ያስፈራራችኋል፣ ሞት ያስፈራራችኋል፣ ጨለማ ያስፈራራችኋል። ዛሬ በጌታ በኢየሱስ ስም በትንሣኤ መንፈስ የተሰበረ ይሁን። በትንሣኤው መንፈስ